alternative is, you can't really take a spin of grok or take a spin. ዓለም በከፍተኛ የለውጥ ማዕበል ውስጥ ባለችበት በዚህ ወቅት አፍሪካ የታሪክ አቅጣጫዋን የምትቀይርበትና የለውጥ ታዛቢ ብቻ ሳትሆን የገዛ ጣፈንታዋን የምትቀይርበት ምዕራፍ ላይ ትገኛለች። ኢትዮጵያም በዚህ ጉዞ ውስጥ ግንባር ቀደም ተዋናይ በመሆን በሶስት ዋና ምሰሶች ላይ ተመስርታ እየገሰገሰች መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ላይ አብራርተዋል። We have transformed from a wheat importer to Africa's largest wheat producer through heat resistance varieties and strategic irrigation. ከስንዴ አስመጭነት አስቸጋሪና ልዩ የአየር ጸባይን በመቋቋም እንዲሁም የመስኖ እርሻን በመጠቀም ወደ ቀዳሚ አምራችነት ተሸጋግረናል። ኢትዮጵያ ምግብ ዋስትናን አረጋግጣለች። ባለፈው ዓመት 640,000 ቶን ቡናን ለዓለም አቅርበናል። ከፍተኛ ጥራት ያለው ቡና ለዓለም ለማቅረብም 8.5 ቢሊዮን የቡና ችግኞችን ተክለናል። ኢትዮጵያ ሌሎች እንደሚሉት ሳይሆን በራሷ አቅም የገነባችው የታላቁ ህዳሴ ግድብ ለምስራቅ አፍሪካ የንጹህ ኢነርጂ ምንጭ እየሆነ ነው። በአቪዬሽን ዘርፍም 110 ሚሊዮን ሰዎችን ተደራሽ የሚያደርግ ግዙፍ የመሰረተ ልማት ግንባታ በማካሄድ አህጉሪቱን ከዓለም ጋር እያስተሳሰረች ትገኛለች። ፕሬዝዳንት ታዬ አፍሪካ ከዓለም ጋር ያላት ግንኙነት በቴክኖሎጂ እንዲሁም በመሰረተ ልማት ውጤታማ ሊሆን የሚችለው በእምነት ላይ ሲመሰረት ብቻ ነው ብለዋል። የእምነት ግን አሁን ላይ ሚዛኑን ባልጠበቀ መልኩ እየተሸረሸረ መሆኑ አሳሳቢ ነው ሲሉም በመድረኩ ላይ አንስተዋል። For too long, African countries have navigated relationships that are disappointingly and sometimes frustratingly asymmetrical and lopsided. ለረጅም ጊዜ የአፍሪካ ሀገራት ተስፋ የሚያስቆርጥ ያልተመጣጠነና የተዛባ ግንኙነት ውስጥ ኖረዋል። የኢትዮጵያ ተሞክሮ አሳማኝ ምሳሌ ነው። በአግዋ የብቃት ማዕቀፍ ውስጥ የረጅም ጊዜ አጋር ነበርን። እድሎችን ለመጠቀም እንደምንችል በማመን ደረጃቸውን የጠበቁ የኢንዱስትሪ ፓርኮችንና የማምረቻ ማዕከሎችን ገንብተናል። የኢትዮጵያ ከአግዋ መገለል ለ50,000 ሴቶች የሥራ ማጣት ምክንያት ሆኗል። ይህ ውሳኔ እንዲታረም እንጠይቃለን። We ended up employing over 50,000 women. በዚሁ የዓለም የመንግስታት ጉባኤ ላይ ፍትሃዊው ዓለም ገና አልተወለደችም ያሉት ፕሬዝዳንት ታዬ ያረጀውና አግላዩ የዓለም ስርዓት መቀየር አለበት፣ የዓለም ንግድን በከፍተኛ ደረጃ እያስተናገደ የሚገኘው የቀይ ባህር ስትራቴጂካዊ ስፍራን በጋራ ለመጠቀም ከጠባብ አስተሳሰብ በመውጣት ዓለም አቀፍ የትብብር ማዕቀፍ መዘርጋት አስፈላጊ ስለመሆኑ አስገንዝበዋል። Furthermore, the stability and reliability of our gateways are paramount. For example, for Ethiopia, the security of the Red Sea corridor is not only critical, but also it is vital artery to 12% of the global trade. ለኛ መረጋጋት የቀይ ባህር ኮሪደር ደህንነት ወሳኝ ብቻ ሳይሆን በአንገብጋቢ ሁኔታ አስፈላጊ ነው። እናም አስቸኳይና የትብብር ማዕቀፍ ይጠይቃል። አፍሪካ በዓለም ፖለቲካዊ ክፍፍል ውስጥ የዚህ ወይም የዚያ ወገን ተከታይ መሆን አትፈልግም። ይልቁንም ምርጫዋ ከጋራ ጥቅምና ከሰው ልጅ ህልውና ጎን መቆም ነው። ገናዊው ደራሲ አይክዌ አርማ ቆንጆቹ ገና አልተወለዱም በማለት እንደጻፈው ፍትሃዊዋና ርኅሩኆዋ ዓለም ገና አልተወለደች ይሆናል። ሆኖም በአፍሪካ እየታዩ ያሉ አዳዲስ መሪዎችና የፈጠራ ሰዎች ይህችን አዲስ ዓለም የመፍጠር ምጥ ጀምረዋል። አሮጌውና አግላይ የሆነው የዓለም ስርዓት አብቅቶ በአዲስ መንፈስ ለጋራ ብልጽግና የምንሰራበት ጊዜ አሁን ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው በዚህ ጉባኤ ላይ ኢትዮጵያ ከዓለም ጋር እኩል አጋር ለመሆንና ለጋራ ህልውና የሚሆኑ ድልድዮችን ለመገንባት ዝግጁ መሆኗን ፕሬዝዳንት ታዬ አንስተዋል። ከዓለም ለውጥ ጋር ተያይዞ አዳዲስ ቴክኖሎጂዎች፣ ታዳሽ ኃይልና የሰው ሰራሽ አስተውሎትና የዲጂታል ፋይናንስ የአፍሪካን ልማት ለማፋጠን የረጅም ጊዜ መዋቅራዊ እንቅፋቶችን ለመሻገር መልካም እድሎች ስለመሆናቸውም ፕሬዝዳንቱ አንስተዋል።